ሰላም ጤና ይስጥልኝ ከኢትዮጵያ ዜና አገልግሎት የዕለቱን ዜና ይዘን ቀርበናል። በቅድሚያም አርዕስተ ዜናዎች። በአፍሪካ ዘላቂ ሰላምና ልማትን ለማረጋገጥ የእምነት ተቋማት ያላቸው ሚና የበለጠ ማጠናከር እንዳለባቸው ፕሬዝዳንት ታዬ አጽቀሥላሴ ገለጹ። የምስራቅ አፍሪካ ሰላምና ደህንነት ለማረጋገጥ ትብብርና ጠንካራ ተቋማትን መገንባት ወሳኝ መሆኑን ምክትል ጠቅላይ ሚኒስትሩ ተናገሩ። ማምረት አቁመው የነበሩ ከ830 በላይ ኢንዱስትሪዎች ወደ ሥራ ተመልሰዋል። በአፍሪካ ዲጂታል ኢኮኖሚ መገንባት ሰላምና ደህንነትን ማረጋገጥ የህብረቱ የቀጣይ የትኩረት መስኮች ናቸው። የኢትዮጵያ አየር መንገድ ግሩፕ ለዘንድሮ የሀጅና ዑመራ ተጓዦች ቀልጣፋና ምቹ የአየር ትራንስፖርት ለመስጠት የሚያስችለውን ዝግጅት አጠናቋል። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር ሀብታሙ አክሊሉ ነኝ። አብራችሁ በአፍሪካ ዘላቂ ሰላምና ልማትን ለማረጋገጥ የእምነት ተቋማት ያላቸው ሚና የበለጠ ማጠናከር እንዳለባቸው ፕሬዝዳንት ታዬ አጽቀሥላሴ ገለጹ። ሶስተኛው ዓለም አቀፍ የሰላም የአብሮነትና የልማት ጉባኤ በአዲስ አበባ መካሄድ ጀምሯል። ፕሬዝዳንት ታዬ አጽቀሥላሴ በጉባኤው መክፈቻ ላይ ባስተላለፉት መልእክት የሃይማኖት መሪዎች ለሀገር የሰላም ግንባታ ሚናቸው የጎላ ነው ብለዋል። በአፍሪካ ዘላቂ ሰላምና ልማትን ለማረጋገጥ የሃይማኖት አባቶች ያላቸውን የማይተካ ሚና የበለጠ ማጉላት እንደሚገባቸውም ገልጸዋል። እርስ በርስ በመርዳትና በመደጋገፍ የሚያጋጥሙ ችግሮችን በቀላሉ ለመወጣትና ሰላምና ልማትን ለማስቀጠል ወሳኝ ነው ብለዋል። ኢትዮጵያ ዘላቂ ሰላምን ለማረጋገጥ የጀመረችው ሀገራዊ ምክክር ውጤታማ እንዲሆን የሃይማኖት አባቶች ሚና የጎላ መሆኑን አንስተው ሚናቸውን የበለጠ አጠናክረው እንዲቀጥሉም ጠይቀዋል። የአፍሪካ ህብረት የጂ20 አባል እንደመሆኑ ለሃይማኖት ነጻነትና እኩልነት በትኩረት በመስራት አፍሪካ ሰላምና ልማቷ እውን የሆነ አህጉር ለማድረግ በትኩረት ይሰራል ብለዋል። ኢትዮጵያ የሃይማኖት ነጻነትና እኩልነት የተረጋገጠባት ለሌሎች ምሳሌ የምትሆን ሀገር መሆኗንም አስታውቀዋል። የምስራቅ አፍሪካ ሰላምና ደህንነት ለማረጋገጥ ትብብርና ጠንካራ ተቋማትን መገንባት ወሳኝ መሆኑን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። ምክትል ጠቅላይ ሚኒስትሩ ኢትዮጵያ ለቀጠናው ዘላቂ ደህንነት በትብብር አበክራ እንደምትሰራም ተናግረዋል። ኢትዮጵያ ለአብሮነትና ለአካባቢ ሰላም ቁርጠኛ መሆኑን ገልጸው የትኛውም ሀገር ጎረቤቶቹ በስጋት ውስጥ ሆኖ ብቻውን ሊበለጽግ አይችልም የሚል ጽኑ አቋም እንዳላትም አንስተዋል። ኢትዮጵያ ሉዓላዊነቷን ከማስጠበቅ ባለፈ በሌሎች ሀገራት ችግር ሲከሰት ሰላም በማስከበር እንዲሁም ለአፍሪካ ችግሮች አፍሪካ መር መፍትሄን በማራመድ መጓዟንም ጠቅሰዋል። አፍሪካ የተኩስ ድምጽ የማይሰማባትና ሰላማዊት አህጉር እንዲሁም ምስራቅ አፍሪካን የተረጋጋ ቀጠና የማድረግ ራዕይ ሊሳካ የሚችለው በትብብር የጋራ ዓላማና በተግባር ቁርጠኝነት መሆኑን ገልጸዋል። ቀጠናው አሁንም በፈተናዎች ውስጥ ነው ያሉት ምክትል ጠቅላይ ሚኒስትሩ ድንበር ተሻጋሪ ወንጀሎች፣ የሽብር ቡድን እንቅስቃሴዎች፣ ጽንፈኝነትና የተደራጁ የወንጀል ቡድኖች ትርምስ የሚፈጥሩበት መሆኑን ተናግረዋል። ለቀጠናው ሰላም ትልቅ ስጋት ከሆኑት ጉዳዮች መካከል ዋነኛው አንዱ ሀገር በሌላው ሀገር ለሚንቀሳቀሱ የታጠቁ ቡድኖች በቀጥታና በተዘዋዋሪ ድጋፍ በማድረግ የሚፈጥራቸው የውክልና ግጭቶች ናቸው ብለዋል። የውክልና ግጭቶች ዘርፈ ብዙ ጉዳት እንደሚያስከትሉ አይተናል ያሉት ምክትል ጠቅላይ ሚኒስትሩ ተቋማትን በመቦርቦር የዲፕሎማሲ ስራዎችን ሲያውኩ የስርዓት አልበኝነት መገለጫ ሲያደርጉ መቆየታቸውንም አንስተዋል። የውክልና ግጭትና መሰል ችግሮችን በጊዜ መቀልበስ አስፈላጊ መሆኑን የገለጹት ምክትል ጠቅላይ ሚኒስትሩ ይህንን በጋራ መከላከልና መቆጣጠር እንደሚገባም አንስተዋል። ኢትዮጵያ ከመቼውም ጊዜ በበለጠ ደህንነቱ የተጠበቀ ጠንካራና ይበልጥ የተዋሃደ ቀጠና ለመፍጠር ዝግጁነቷን በማንሳት ከቀጠናው ሀገራት ጋር ትብብሯን አጠናክራ እንደምትቀጥልም አረጋግጠዋል። የኢትዮጵያ ታምርት ንቅናቄ በተለያዩ ምክንያቶች ምርት ማምረት አቁመው የነበሩ ከ830 በላይ ኢንዱስትሪዎች ስራ መጀመራቸውን የኢንዱስትሪ ሚኒስቴር አስታወቀ። የኢንዱስትሪ ሚኒስትር ዴኤታ አቶ ታረቀኝ ቡሉልታ ለኢዜአ እንዳሉት የኢንዱስትሪ ዘርፉ ለኢኮኖሚ የሚያበረክተውን አስተዋጽኦ ለማሳደግ በርካታ እርምጃዎች እየተወሰዱ ነው። ዘርፉ ለጥቅል ሀገራዊ ምርት እድገት ያለው አስተዋጽኦ ከ6.8 በመቶ ያልበለጠ መሆኑን ገልጸው ይህንንም ወደ 17.2 በመቶ ለማሳደግ ርብርብ እየተደረገ መሆኑን ተናግረዋል። በዚህም በተለያዩ ምክንያቶች ከምርት ውጭ የሆነ የነበሩ በርካታ ኢንዱስትሪዎች ወደ ማምረት መመለሳቸውን ጠቁሞ በስራ እድል ፈጠራና በውጭ ምንዛሬ ግኝት ትልቅ አስተዋጽኦ እያበረከቱ ነው ብለዋል። በኢትዮጵያ ታምርት ንቅናቄ እስካሁን ከ830 በላይ ኢንዱስትሪዎች ወደ ምርት መመለሳቸውን አስታውቀዋል። ከፋይናንስ ግብዓትና ኤሌክትሪክ አቅርቦት ጋር በተያያዘ በድሬዳዋ ምርት አቁመው የነበሩ ኢንዱስትሪዎች ሚኒስቴሩ ከባለድርሻ አካላት ጋር በመተባበር ባደረገው ድጋፍ ወደ ምርት እንደተመለሱ አስረድተዋል። እንደ አቶ ታረቀኝ ገለጻ የኢንዱስትሪዎች ምርታማነት ወደ ተሻለ ደረጃ እንዲሸጋገር በግብዓት አቅርቦት ላይ በሰፊው እየተሰራ ነው። በተለይም ጨርቃጨርቅና አልባሳትን የሚያመርቱ ኢንዱስትሪዎች በቂ የጥጥ አቅርቦት እንዲያገኙ የግብርና ሚኒስቴርን ጨምሮ በእሴት ሰንሰለቱ ካሉ ተዋንያን ጋር በቅንጅት እየተሰራ መሆኑን ተናግረዋል። ከውጭ ምንዛሬና ተኪ ምርት አኳያም የኢንዱስትሪዎች መነቃቃት ጉልህ አስተዋጽኦ እያበረከተ መሆኑን ጠቅሰው ኢንዱስትሪዎቹ በየዓመቱ ለ235,000 ዜጎች የስራ ዕድል እየፈጠሩ መሆናቸውንም ጠቅሰዋል። እንደ ሚኒስትር ዴኤታው ገለጻ የኢንዱስትሪዎች የማምረት አቅም ከነበረበት 46 በመቶ ወደ 61.2 በመቶ አድጓል። ኢንዱስትሪዎች በውጭ ገበያ ተወዳዳሪ የሆኑ ምርት እንዲያመርቱ የመከታተልና የመደገፍ ስራዎችን ሚኒስቴሩ እያከናወነ መሆኑን ገልጸዋል። የአፍሪካን ድምጽ በዓለም መድረክ ማስተጋባት፣ በፈጠራ የታገዘ ዲጂታል ኢኮኖሚ መገንባት፣ ሰላምና ደህንነትን ማረጋገጥ
የህብረቱ የቀጣይ ዋና የትኩረት መስኮች መሆናቸውን ተመራጩ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ ገለጹ። የኮሚሽኑ ሊቀመንበር እንዳሉት ይህ ህገ መንግስታዊ የመንግስት ለውጦች የአገሪቷን የዲሞክራሲ ልምምድ በማቀጨጭ የአፍሪካውያን የሰላምና መረጋጋት መሻት አደጋ ላይ እየጣሉት መሆኑን ገልጸዋል። በዚህም የአባል ሀገራትን ሉዓላዊ ደህንነት በማስጠበቅ ሰላማዊ የተጠበቀ ዲሞክራሲያዊ አስተዳደር የሰፈነባት አፍሪካን የመፍጠር ስራ የህብረቱ ኮሚሽን የቀጣይ ተቀዳሚ ተግባር መሆኑን አስታውቀዋል። በሌላ መልኩም የዓለም አቀፍ ተቋማት የአስተዳደር መዋቅር አፍሪካን ያገለለ ታሪካዊ ኢፍትሐዊነት የሰፈነበት በመሆኑ መስተካከል እንደሚኖርበትም አጽንኦት ሰጥተዋል። ፈጠራ የታከለበት ዘላቂና አስተማማኝ አህጉራዊ ዲጂታል ኢኮኖሚ ስርዓትን መገንባት የአባል ሀገራትን የኢኮኖሚ እድገት ማሳለጥም ሌላኛው በትኩረት የሚሰራበት አበይት ጉዳይ መሆኑን ተናግረዋል። ለዚህ ሁሉ ርዕይ መሳካትም የወጣቶችና ሴቶች አቅም መጎልበት ማዕከላዊ ምሰሶ ናቸው ያሉት ሊቀመንበሩ ለዚህም የቀድሞ የታንዛኒያ የውጭ ጉዳይ ሚኒስትር የአፍሪካ ህብረት የሴቶች ልዩ መልእክተኛ ሆነው መሾማቸውን አስታውቀዋል። የአገሪቷን ቀጠናዊ የኢኮኖሚ ማህበረሰቦች ትብብር በማጠናከር የአፍሪካ ልማት የሚያሳልጥ የተቀናጀ የፖሊሲ ትግበራ እውን ለማድረግ እንደሚሰሩ አንስተዋል። በጤናው ዘርፍም የአፍሪካን የበሽታ መከላከልና የወረርሽኝ ምላሽ አሰጣጥ ዝግጁነትን በማጠናከር የአፍሪካ በሽታ መከላከል ማዕከል አቅምን ለማሳደግ ስራ እንደሚሰራም የኮሚሽኑ የቀጣይ የትኩረት መስኮች መሆናቸውንም አስረድተዋል። የኢትዮጵያ አየር መንገድ ግሩፕ ለዘንድሮው የሀጅና ኡምራ ተጓዦች ቀልጣፋና ምቹ የአየር ትራንስፖርት ለመስጠት የሚያስችለውን ዝግጅት ማጠናቀቁን አስታወቀ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የኢትዮጵያ አየር መንገድ ለሀጅና ኡምራ ጉዞ ስኬታማነት በየዓመቱ እያደረገ ላለው አስተዋጽኦም ምስጋና አቅርበዋል። ዘንድሮ ለ1446ኛ ጊዜ የሚደረገውን የሀጅና ኡምራ ሃይማኖታዊ ጉዞ አስመልክቶ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትና የኢትዮጵያ አየር መንገድ ግሩፕ በጋራ መግለጫ ሰጥተዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ በዚህ ወቅት አየር መንገዱ በየዓመቱ ለሀጅና ኡምራ ሃይማኖታዊ ጉዞ ስኬታማነት የበኩሉን አስተዋጽኦ እያበረከተ መሆኑን ገልጸዋል። ዘንድሮም የሀጅና ኡምራ ጉዞ ስኬታማ እንዲሆን የኢትዮጵያ አየር መንገድ ቀልጣፋ አገልግሎት እንዲኖር በማድረግ ላሳየው ቀጣይነት ያለው ጥረት ምስጋናቸውን አቅርበዋል። የኢትዮጵያ አየር መንገድ ግሩፕ የንግድ ዘርፍ ዋና ኃላፊ ለማ ያደቻ በበኩላቸው አየር መንገዱ ከኢትዮጵያና ከመላው ዓለም ወደ ሳዑዲ አረቢያ ለሚጓዙ ህዝበ ሙስሊሞች በርካታ በረራዎችንና ሰራተኞችን በመመደብ ዝግጅት ማጠናቀቁን ገልጸዋል። ለሀጂ ተጓዦች ቀልጣፋና የላቀ አገልግሎት እንዲያገኙም ይደረጋል ብለዋል። የጉዞ ስርዓት እስኪጠናቀቅ ድረስም አየር መንገዱ አገልግሎቱን አጠናክሮ እንደሚቀጥልም ገልጸዋል። ዘንድሮ ለ1446ኛ ጊዜ የሚካሄደው የሀጅና ኡምራ ጉዞ ከነገ ረፋድ ጀምሮ ወደ ስፍራው የሚደረግ ይሆናል። ዜናው አበቃ። ሰላም ቆዩ።